ባልና ሚስቶች ነበሩ እና ሴትየዋ መርከዝ ነበራት፣ የሴቶች መርከዝ ነበረ እና እዛ እየሄደች ትማራለች፣ ታስተምራለች ወዘተ ነገራቶች። ከዛ አንድ ቀን እስኪ ሁላችሁም ሴቶች ባሎቻችሁ እንድታስተካከሉ የሚፈልጉትን ነገር ጽፈው እንዲሰጧችሁ አድርጉ ይሏቸዋል። ከዛ በኋላ እሺ ብለው ባሎች ይሄዱና ሚስቶቻቸው እንዳስተካክሉላቸው የሚፈልጉትን ባህሪያቸውን ጽፈው ከሆነ ቦክስ ውስጥ ወይም ደግሞ ከሆነ እቃ ውስጥ እንዳስቀምጡ ይነግሯቸዋል። ከዛ በኋላ ሁሉም ባሎች ሴቷ ወይም ደግሞ ያለባትን ስህተት ይሄን ታስተካክል እያሉ ጽፈዋል። ያንዷ ሲቀር ያንዷ ግን ምን ብሎ ነው የጻፈው? የኔ ሚስት በጣም ጥሩ ሰው ናት፣ ለኔ መልካም ናት፣ እስከ ሙሉ ማንነቷ ወዳታለሁ፣ አከብራታለሁ፣ በጣም ጥሩና መልካም ሴት ናት ብሎ በጣም ብዙ መድሆችን ወይም ደግሞ መልካም ንግግሮችን ጽፎ እዛ ቦክስ ውስጥ ያስገባል። ከዛ በኋላ ሁላቸውም ያንን ባላቸው የጻፈላቸውን ነገር እንዳነቡ ተደረጉና እንዳስተካከሉላቸው የሚፈልጉትን ነገራቶች እነዛኞቹ ሲወስዱ እሷም አንስታ ስታነብ ባሏ ያላት በጣም መልካም እንደሆነች ጥሩ እንደሆነች ሰነሙሉ ማንነቷ እንደሚቀበላት ምናምን ብቻ ከሰው ፊት በጣም እንደሚወዳት እንደሚያከብራት ትልቅ ቦታ እንዳለው ለሷ የሷ ማንነቷን እንደተቀበለው አድርጎ የጻፈውን ነገር ሰዎች ያያሉ ማለት ነው። ከዛ በጣም ተደሰተችና በሁለተኛው ቀን ቤት ሲመጣ በጣም ተደስታ አበባ ይዛ ቤቱን አስተካክላ ምናምን እንደዚህ ተጠብቀዋለች። ከዛ በኋላ በጣም ተደሰተች። ከዛ በኋላ የነበረ ስህተት እኮ ነበራት፣ የምታስተካክላቸው በጣም ብዙ ነገራቶች ነበሩ። ነገር ግን እሱ የተጠቀመበት መንገድ ምንድነው? ችግሯን ወይም ደግሞ ያንን ሁሉ ስህተቶቿን ምናምን ለሰዎች በመናገር ሳይሆን ሊያስተካከላት የፈለገው በምንድነው? ጥሩ ነገር በመናገር ነበርና እሷ ጥሩ ነገር ከመናገር በላይ ማለት ነው ያኔ ራሷን እንድትቀይር አደረጋት ማለት ነው። ይበልጥ ለሱ መልካም እንድትሆን ይበልጥ አላህ Subhanahu Wa Ta'ala እንድትፈራ በሱ ላይ ያዘዛትን እንድትታዘዝ አደረጋት ማለት ነው። እዚህ ጋር ልንወስደው የሚገባው በጣም ብዙ ትምህርት አለ። አሁን ላይ ብዙዎቻችን አልፈን ሚዲያ ላይ እየወጣን ስለባሎቻችን ሚስቶች ስለባሎች ባሎች ስለሚስቶች ዝግዝግ እያደረጉ ያኔ ጎዶሏቸውን ይናገራሉ። በጣም ብዙ መጥፎ ነገሮቻቸውን ይናገራሉ። ያሟቸዋን፣ ይሰድቧቸዋን፣ ያንቋሽሿቸዋን። ማንም ሰው በመካከሉ በነገራችን ላይ እንኳን አይደለም እናቀርቶ ከአንድ ቤት ውስጥ እየኖርን አንድ የሆነ ግሩፕ ላይ ራሱ ተገናኝተን ልንጋጭ እንችላለን። ሰው አብሮ ሲኖር ይጋጫል። እንኳን አይደለም ጉልቻና ጉልቻ ይጋጫል ራሱ ይባላል። እናቶቻችን ጋር እስኮ ስንኖር እናት ከሁሉም በላይ የምትወደን እዚህ ምድር ላይ እናት ናት አይደል? እናቶቻችን ራሱ እኮ ሊመቱን ሁላ ይችላሉ። አልፎ አይደል እንኳን አይደለም ጥሩ መጥፎ ንግግር መናገር አይደለም ሊመቱን ሁላ ይችላሉ። እና ሰው አብሮ ሲኖር ይሄ ምንድነው ልነግራችሁ የፈለኩት? አብሮ ሲኖር ሰው ሊጣላ ይችላል፣ ሊስማማ ይችላል። ግን ያንን ሁሉ እየወሰዱ ግን ሚዲያ ላይ መበተን የተለያዩ ቦታዎች ላይ ወይም ደግሞ ከጓደኞቻቸው ጋር ወይም የተለያዩ ቦታዎች ላይ ባሎቻችሁን ወይም ሚስቶቻችሁን የምታሙ ሰዎች ወይም ደግሞ እንደዛ ያደረጋችሁ ክብሮቻቸውን ዝቅ የምታደርጉ ሰዎች ከዚህ ልትማሩ ይገባል። ይሄ ሰው ምንድነው ያደረገው? ለነዛ ሴቶች በቃ ሚስቴ እንደዚህ ናት ብሎ የሴትየዋን ጥሩነት ነገራ፣ እሷ ደግሞ በእጥፍ ተስተካከለች ማለት ነው። እሱ ከሚጠብቀው በላይ አድርጎ ተስተካከለ። ሰውየው ሲጠይቅ ያገኘው እሷ እንድትስተካከል ያገኘሁት መላ ይሄ ነው ብሎ ነው የመለሰውና ይሄ ከሊመቱ ጠይባ የምትባለው መልካም ንግግር የምትባለውን ነገር ያላህ መልእክተኛ አለይሂ ሰላቱ ሰላም ሲናገሩ ወልከሊመቱ ጠይባ ሰደቃ፣ መልካም ንግግር ሰደቃ ነው አለው። አንድ ሰው በመልካም ንግግር ማለት ነው ያኒ ልትገዙት ትችሉታላችሁ። የሆነ በመጥፎ ንግግር ወይም በተለያዩ ነገራቶች ግን ያንን ሰው ይበልጥ እንዲከፋ ይበልጥ ያኒ ስተቱን በቆጠራቸው ቁጥር እናንተም ያኒ ተዓዚብ ውስጥ ነው የምትገቡት፣ ቅጣት ውስጥ ነው የምትገቡት። ያንን ሰው እየስተቱን እየተከታተላችሁ ማለት ነው። ግን ይቅር እያላችሁ ጥሩ ነገሩን እያጎላችሁ በመጣችሁ ቁጥር ያን ሰው ለእናንተ መልካም እየሆነ ይመጣል ማለት ነው። ይሄ ከሊመቱ ጠይባ የሚባለው ነገር ቁርአን ራሱ ይገልጸዋል። ያኔ አላህ Subhanahu Wa Ta'ala በጣም ቆንጆ አድርጎ ማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ራሱ فبما رحمة من الله لنت لهم ይላቸዋል። لنت له يعني ለይን ሆንክላቸው ولو كنت فظا غليظ القلب ለንፈዱ ሚን ሐውሊክ ይላቸዋል። ያኔ አንተ ቀልብህ በጣም እንትን ቢሆንና ያኔ መጥፎ ንግግር የሚናገሩ ቢሆን ያላህ መልእክተኛ አለይሂ ሰላቱ ካንተ ይሩቁ ነበር እያለ ይናገራቸዋል አምላካችን አላህ አዘ ወጀልና ያኔ መልካም ንግግር የሚባለው ነገር በጣም ብዙ ነገራቶችን ይቀይራል። ለዛም ነው ፍርዓውን ሱረቱ ጣሃ ላይ ሙሳን ሂድ ሲለው اذهبا الى فرعون انه طغى فقولا له قولا لينا የሚል ያኔ
ጥሩ የሆነ ንግግርን ተናገረው። ገብታችኋል? እና በመካከላችሁ ቤተሰብ ሲሆን ደግሞ ባልና ሚስት ሲሆን ደግሞ ጥሩ ንግግር፣ መልካም ንግግር የሚባለው ሰዎችን ይገዛቸዋል። መልካም ንግግር የሚባለው ነገር ሰዎች እርፍ ያደርጋቸዋል። አሁን ለምሳሌ እናንተ የሆነ ሰው ራሱ ተናደው መጥቶ እናንተ ሊቆጣ መጥቶ ራሱ እናንተ ልስልስ ስትሉ ያነ ሰውዬ በቃ የሆነ የሚናገረውን ራሱ ረስቶ እንደናንተ ሊሆን ይችላል ማለት ነውና ሁልጊዜ መልካም ብንሆን ብዙ ነገራቶች ይቀየራሉ። በካችሁ እንደዚህ የሆነ መጥፎ እናንተ ግምጭር ስትሉበት ነው እንጂ ስትኮሳተሩ ነው እንጂ ምናምን እያሉ የሚመክሯቸው ሰዎች እነዚህ የሸይጣን ተላላኪዎች ናቸው። ይሄ ኮስትርትር ምናምን ይሄ ምንም አይሰራም። በተለይ ደግሞ በእንትን ያኔ መካከለኛ ሰው መሆን ነው። ያኔ ስህተት ሲታይ ይሄ ነገር ስህተት ነው ብሎ ጥሩ ነገር ማስተማር፣ መጥፎ ነገር ሲኖር ማነው ስህተት ሲኖር መጥፎ ነገር ሲኖር ለማስተማር ለማስተካከል መሞከር። ከዛ ውጭ ግን በመሰዳደብ በመዘላለፍ ያኔ ገመናን በማውጣት በተለይ ደግሞ ገመናን ማውጣት ወላሂ በተለይ ለቤተሰብ እንኳን ቢሆን ገመናን አውጥቶ መዘክዘክ ማለት ነው። ያኔ እንኩ እንደፈለጋችሁ አድርጉት ብላችሁ ትዳራችሁን አሳልፋችሁ እንደመስጠት ማለት ነው። ከዛ በኋላ ሰዎች እንደፈለጉ እየፈተፈቱ እናንተም የማትወጡበት እሳት ውስጥ ትገቡና ከዛ በኋላ መወጣት ያቅታችኋል። እናንተ ምናልባት ይቅር ተባብላችሁ እንኳን ብትቀጥሉ እነዛ ሰዎች አይረሱላችሁም ያን እናንተ ያደረጋችሁትን ማለት ነው። ከዛ ሁሉ ጊዜ እያነሱ ትዳራችሁ 1 አመት 2 አመት 3 አመት እንኳን ቢቀጥል 10 አመት እንኳን ቢቆይ በ10ኛው አመት ያን ነገር መጥቶ ሊበጠብጣችሁ ይችላልና ጥንቃቄ አድርጉ። ሚዲያ ላይ የምታወሩትን ነገር ለማለት ፈልጌ ነው። ጥሩ ነገር እንደተማራችሁበት ተስፋ አደርጋለሁ። አላህ ይحفظكم። السلام عليكم። ሰሃቢዩል ጀሊል አብደላህ ብን መስዑድ በወርቅ የሚጻፉ ጽሁፎችን ወይም በወርቅ የሚጻፉ ንግግሮችን ጽፏል። ምን ይላል መሰላችሁ? ከንግግሮቹ መካከል ወለዚ ላ ኢላሃ ገይሩ በጌታዬ እምላለሁኝ ማ ኡዕጢየ ዓብዱን ሙእሚኑን አንድ ሙእሚን ባሪያ እኮ አልተሰጠውም ሸይአን ምንም ነገር ኸይረን ቢንሁስነ ظን ቢላህ ዐዘ ወጀል ከፍ ባለውና በላቀው አላህ ሱብሓነሁ ወተዓላ መልካም ጥርጣሬ ከተሰጠው ሰው በላይ መልካም ነገር የተሰጠው የለም። አሁንም መማል ጀመረ። ወለዚ ላ ኢላሃ ገይሩ ከእርሱ በቀር ሌላ አምላክ በሌለው ጌታዬ እምላለሁኝ ላ ዩሕሲኑ ዓብዱን ቢላህ ዐዘ ወጀል ظነ ኢላ አጣሁ አላህ ሱብሓነሁ ወተዓላ መልካም ነገር እኮ አይጠረጥርም አላህ ቢሰጠው እንጂ አላሁ ዐዘ ወጀል ظነሁ ጥርጣሬውን የጠረጠረውን ነገር ቢሰጠው እንጂ መልካም ነገር እኮ አይጠረጥርም። ذلك بأن خير في الدنيا خير في يده በእጁ መልካም ነገራቶች የተባሉትን ነገራቶች ቢሰጠው እንጂ ብሎ ይናገራል። قال الله عز وجل حديث القدس ላይ ደግሞ አምላካችን አላህ عز وجل እኔ عند ظن عبدي بي ባሪያዬ በጠረጠረ ቦታ እገኛለሁ አለ። إن ظن خيرا ከጠረጠረ ፈለሁ يعني እዛ ላይ ያለ ኸይር ነገር አለለት። وإن ظن شر ከጠረጠረ ደግሞ ፈለሁ ለርሱ አለለት አሉ። طيب በሌላ ሐዲስ ላይ ደግሞ ሐዲስ القدس ነው። አሁንም يقول الله تعالى الله سبحانه وتعالى من انا عند ظن عبدي بي እኔ ባሪያዬ በጠረጠረኝ ቦታ ላይ ነኝ አለ። وانا معه اذا ذكرني ባስታወሰኝ ጊዜ ከሱ ጋር ነኝ። طيب فإن ذكرني في نفسي ብቻው ሆነ ካስታወሰኝ ذكرته في نفسي እኔ ብቻዬን ሆኜ አውሰዋለሁ። وإن ذكرني في ملئ በብዙ ሰዎች መካከል ወይም በብዙ ሰዎች መካከል ሆኖ ካስታወሰኝ ደግሞ في ملئ خير منه اذكره እኔ ደግሞ አስታውሰዋለሁኝ في ملئ خير منهم ከነርሱ በተሻለ ሰዎች ወይም በተሻለ አካላቶች መካከል ሆኜ እንተናራለሁኝ አስታውሰዋለሁ። وإن تقرب إلي شبرا ስንዝርን ይሱ ከተቀረበኝ ተቀርብቱ ኢለይሂ ዚራዕን እኔ ክንድ ቀርበዋለሁኝ። ወኢን ተቀረበ ኢለየ ዚራዕን እሱ ደግሞ ክንድ ከቀረበኝ ተቀረብቱ ኢለይሂ በዕን እኔ ደግሞ እየተራመድኩ ቀርበዋለሁ። ወኢን አታኒ የምሺ ማነው በዕን እኔ ስንዝርን ቀርበዋለሁኝ። ወኢን አታኒ የምሺ እየተራመደ ከመጣ ደግሞ ወይም እየተራመደ ከመጣኝ ደግሞ አተይቱሁ ሀርወላ እኔ ደግሞ እየሮጥኩ እመጣዋለሁኝ ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም አላህ አዘ ወጀል የተናገረውን ይነግሩናል ማለት ነው። እና መልካም ጥርጣሬ በአላህ ካለን አላህ ሱብሓነሁ ወተዓላ ከኛ እጥፍ
ይሰጠናል ማለት ከጠረጠር ነው ወይም ካሰብነው መልካም ነገር የበለጠ አላህ ሱብሓነሁ ወተዓላ ይሰጠናል። እና ሁሰኑ ዘን ወይም ደግሞ ሁስኑ ዘን የሚባለው ነገር መልካም የሆነ ጥርጣሬ በአላህ ላይ ሊኖረን ይገባል። እንደዚህ ሊሆን ይችላል፣ እንደዛ ሊሆን ይችላል፣ ለው ፈዓለ ለው እንደዚህ ምናምን እያለ እንትን ማለት የለም። ሀታ ለው ያን ነገር ሸር መስሎ ቢታየን ራሱ ያን ነገር ለኛ ኸይር ነው። አላህ አዘወጀል ማንኛውም የሚያመጣልን ነገር ኸይር ነው እና መልካም ጥርጣሬ ሁልጊዜ በጌታችን ይኖረን። እንደዚህ ሊሆን ይችላል እኮ ምናምን እያለ አንጠራጠር። ጌታችን ላይ ሲኖር የቂን የሚባለው ነገር እርግጠኝነት የሚባለው ነገር ይኖራል። ያን ነገር መጥፎ መስሎ ከኛ ቢታየን እንኳን ራሱ አላህ ሱብሓነሁ ወተዓላ ለኛ ኸይር ያደረገው ነገር ነው። ጥሩ መስሎ የሚመስለን ራሱ መጥፎ ሊሆን ይችላል እና አላህ ሱብሓነሁ ወተዓላ ነገራቶችን ያስተካክላቸዋልና ሁልጊዜ መልካም ጥርጣሬ ይኖረን። አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። እሱን በማውሳት ላይ ያጽናን፣ ተውሂድ ላይ ይግደልን። አላህ ያፈዘኩም። አሰላሙ አለይኩም።